ረብ ወደሚለው ቃል ስንመጣ ረብ ማለት የተለያዩ ትርጉሞች አሉት። አንደኛ بمعنى الخالق ይመጣል። ረብ العالمين ማለት خالق العالمين እንደማለት ይሆናል ማለት ነው። ሁለተኛ ረብ ማለት السيد المطاع ማንም ኃይል ሁሉ የሚንበረከክለት ሁሉም ፈርቶና አክብሮ የሚገዛው ኃይል ማለት ነው። السيد المطاع በጣም የተከበረ የሆነ አንድ ኃይል ያዘዘው አካል ሁሉ ሰጥለጥ ብሎ ነው የሚታዘዝለት ማለት ነው። ለምን እንዴት የሚል ነገር ያጋጥመው እና አላህም Subhanahu Wa Ta'ala ከነዛ ሁሉ በላይ ስለሆነ ሰይድ المطاع በመባል እንትን ይላል ማለት ነው። እንዲሁም ደግሞ ሙረቢል ኸላኢቅ ቃሉ እንደሚያሳየው ፍጥረታትን እንዳስገኘው ሁሉ ደግሞ ሁሉንም ሲሳያቸውን የሚሰጥ ራዚቅ የሚለውን ማዕና ይተካል ማለት ነው። ሁሉም ፍጥረታት ባይመግበው ባያንከባክበው ጤንነቱን ባይቸረው ሊኖር አይችልም ማለት ነው። እና ለሁሉም ፍጥረታት ህይወትና ጤንነትን የሚያድል ቸር ጌታ ማለት ይሆናል ማለት ነው።